እግርሽን ከፍተሽ ሪከርድ አድርገሽ ዋትስአፕ ላይ ለሰው ልከሽ የተለጠፈብሽ አንቺ ሲለጠፍብሽ በፓንት መተሽ እዩት አሁንም ብለሽ ከፍተሽ ያሳየሽ ራስሽ ነሽ። አላጠፋም። ለምን አባቷን ማጠፋ? ለምንድን ነው ማጠፋ? ለምን አባቷን ማጠፋላት? ሰው ላይ የምትሳለቅች ገንገበት ተው። ቆይ ልሂድባት። ቆይ እቺ ወፍራም አህያ መከራዋን ማሳያት። መከራው ስቃይዋን ማበላት። ስቃይዋን አንቺ እንደዚህ ስትሳለቂ አንቺን ጉድ አመጣልሻለሁ። እንዴ አመጣብሻለሁ፣ ገና አመጣብሻለሁ። ዋትስአፕ ላይ የነበረው ነገር ጠፍቷል ብለሽ አስበሽ ከሆነ አንድ የጠፋ ነገር የለም። እኔ ዋትስአፕ ላይ ያለውን ነገር ሰብስቤ ይሄ ቅርብ ጊዜ ያደረግሽው በጣም ባለጌ ቀፎ ቀፋፊ ቆሻሻ ሴት አንቺ ነሽ። ራስሽን በራስሽ የደፈርሽ፣ ራስሽን በራስሽ ተገልብጠሽ ሪከርድ አድርገሽ ለመጀመሪያ ጊዜ በኢትዮጵያን ዘንድ ዋትስአፕ ላይ ያስቀመሽልን አንቺ ነሽ። የዛሬ 10 ምናምን ዓመት ማንም ሚዲያ ተጠቃሚ ባልነበረበት ጊዜ፣ ማንም ህፃናት ምናምን በማያይበት ጊዜ እና አባባ ወርቁ ማንጣት እንችላለን። አስረግጬ ይኸውልሽ አባባ ወርቁ ዛሬ ድረስ ሪከርድ አላጠፋም። ዛሬ ድረስ ቪዲዮ ሪከርድ የላክሽለትን ሁሉ አላጠፋም። ታውቂያለሽ? ያንን ሽማግሌ አፍቅረሽ አካለ ጎደሎ ነው እሱ። እኔ አሜሪካ በምንድነው ሰውነቱ እንትን ያለ ነው እሱ ሽማግሌ ጋር እኔ ጋር በጣም ነው የምንግባባው። በደንብ ጠንቅቀሽ ታውቂያለሽ። እሱ ጋር ስታደርግ የነበረው ነገር እሱ አይደለም የለቀቀብሽ። እንደዛ እናትሽ ትበዲያ ያለ ግሩፕ ላይ ሲረግጥሽ እኔ እኮ የእሱ ስድብ ስሜታ ያደርገኛል ብለሽ እግርሽን አንስተሽ ቪዲዮ ሪከርድ እያደረግሽ ስለቂልን የነበርሽ አንቺ አይደለሽ? አንቺ ዝሙተኛ ደግሞ እንዳንቺ አይነት ቆሻሻ፣ እንዳንቺ አይነት ባለጌ እኔ እነ ጄኔራል አሙዲን እነዛን አምጥቼ ያቺን እሱ ጋር ችግሩ እሱ እኮ ማንንም መጉዳት ስለማይፈልግ አሁን እንደ ድሮ አይደለም እንጂ እሱ የሌለው ነገር የለም። እንደ ድሮ አይደለም እንጂ እንደ ድሮ ዋትስአፕ ግሩፕ ላይ እንደሚሳደበው ቢሆን ኑሮ ዛሬ አንቺ እዚህ ወጥተሽ አፍሽን አትከፍችም ነበር። አንቺ ገንገበት ሸሌ፣ አንቺ ገንገበት አለሌ። እኔ እኮ እናቴ ታማብኝ ገንዘብ አዋጩልኝ። አንቺ ትቦቂጥ ባናቅሽኛ አይገርመን ነበር። እኔ አንቺን ካላሳበድኩሽ ያችን ሪከርድ እውነት ያንን የዋትስአፕ ሪከርድ እሱ አለው የነበረሽን ሁሉ ያንን ሁሉ መልሼ ካላመጣሁት እኔ አይደለም። ዋትስአፕ ላይ የነበረሽን ጉድ አምጥቼ ካልዘረግፍኩልሽ እኔ አይደለም። እበት አበላሻለሁ። እበት አንቺን ራሱ እንደ ሀቢባ ተማረሽ ያቺ ልጅሽ ስታድግ እናቴ እንደዚህ ነበረች እንድትል ለማድረግሽ ያለ ገንዘብ አይከፈልኛል። እንዳይከፈልሽ አደርግሻለሁ። ያገኘሽውን የምትበይውን እንድትተፊው እንድትሳቀቂ ነው ማድረግሽ። አንቺ አለሌ፣ አንቺ ደግሞ ጫከሌ ቪዲዮ ደረሰኝ። ይሄ ነው ስራሽ። ይሄ እኮ ነው ስራሽ። ቱርክ ላይ ሄደሽ ሴት እያቃጠርሽ አይደለም ስታናፊ ነበር። ራስሽ ተነፍሰሽ ሁለቱንም በረሽ ተነፍሰሽ ፈስሽን መቋጠር አትችይም። የቂጥ መገደቢያ እንትን አለ እንደዚህ ቂጣችን ፊንጢጣዋን ስለምትደከል እሱን አስገብታ ነው የምትሄዱ፣ ፈሷ ስለሚያመልጣት ወላሂ ላዚም እሱን አስገብተሽ ነው የምትሄጂ። የራስሽ ጓደኛና ፌስቡክ ላይ ያዋረደች የራስሽ ጓደኛ ያን ጊዜ ቱርክ ላይ የበደልሻት የቂጥ ብረት የሚገባ ብረት እሱን አስገብተሽ የቂጥ ቀለበት አስገብተሽ ነው የምትሄጂ። የቂጥ ቡለን አስገብተሽ ነው የምትሄጂ።
አንቺ ዳይፐር አይደለም አለ ብረት መወተፊያ አለ መወተፊያ በረቅረቅ ስለሚልባት ማህፀንሽ ተገልብጦ በፊንዲጣሽ የመጣ አለሊ አንቺ ስለ ሴት የምታወሪበት አንደበታ ጆከር አሳብድሻለሁ። እኔ ማሳብድሽ እንዴት እንደው ታውቂያለሽ? የዋትስአፕ ሪከርድሽ ሙሉ በሙሉ አመጣዋለሁ። ዓመተ ምሕረቱ ስለሄደ ጊዜው ስለቆየና ዓመተ ምሕረቱ ስለሄደ አንቺ አይ እንደነ ቤታዮ ፊንገር ምንሽ እኔ ብዙ መረጃ አለኝ ስላንቺ። እኔ 300 ሪያልን ክፈኝ። ያን ጊዜ እናቴ እንደዚህ ሆንኩ ብሎ ስናዋጣ የተዋጣልሽን ገንዘብ ያችን ገንዘብ ክፈኝ። ገንዘቤን አንቺ ከመሳደብሽ በፊት ብሬን ክፈኝ። ስንት ነው? 10 ምናምን ዓመት እዚህ የነበራችሁ ያን ጊዜ ያዋጣችሁ ማን እነ ጄኔራል አሙዲ የት አላችሁ? ባለ ውለታሽ እኮ ነኝ እኔ። ያን ጊዜ 300 ሪያል ጠብ አድርጌልሻለሁ። ብሬን አንቺ እናትሽ ትበዲያ ብሬን አንቺ ገንዘቤን ክፈይ። 300 ሪያል ስንት ዓመት ነው? 18 ዓመት ምናምን ሊሆን ነው አይደል? ዋትስአፕ ግሩፕ ላይ የነበራችሁ አላችሁ እዚህ ምናልባት 5-6 ብንሆን ነው 15 ዓመት ይሆናል ነው ከዛ በላይ ይሆናል። ብላክቤሪ እና ምናምን እንደዚህ ዘመናዊ ስልክ እንኳን የለም ነበር ያን ጊዜ፣ በደንብ አልተስፋፋም። ምን ሳውዲ አረቢያ እንኳን ያለን ኢሜል እንኳን የለንም ነበር፣ አናውቅም በደንብ ያን ጊዜ። ገና እንደዚህ ትልልቅ ስልኮች ካሜራ ስማርትፎን እነዚህ ስልኮች እንትን አሉ። 14 ዓመት መሆኑ ከዛ ጀምሮ መውለድ ያለበት ለባለጌ ስለሆነ ገንዘቤን የሰጠሁት የለም። ሳውዲ አረቢያ አረብ ሀገር እንኳን ያለ ነው ባንጋሊ ነበር። ሱቅ ላይ ሄደን ነበር ኢሜል ምናምን እንትን የሚከፈትልን ስልካችን። የበረኔ እውነቱን ነው የምናገረው። ያን ጊዜ አንቺ እግርሽን ከፍተሽ በጸያፊ ሁኔታ ኧረ አንቺ ሊያ የምትባይ በቅሎ አንቺን እንደ ሰው የሚቆጥርሽ ነበር። እውነት አሁን ዋትስአፕ ላይ የነበራችሁ ሊያሾ እንደዛ አፏን ስከፍት ዝም ትሏታላችሁ። ቅጥቅጥ አድርገን እኮ ብልትሽን ቅጥቅጥ አድርገን መጨረሻ ላይ ቅጥቅጥ ስናደርግሽ ሩጠሽ ፌስቡክ ላይ ነው ሄድሽ። በጣም ከሚያጸይፍ ያን ጊዜ ቀጭን ነበር። ከሚያጸይፈው ነገር አክ ብለሽ አንተ ማለት ይሄ ነው ብለሽ ብልትሽ ላይ አክታሽን የቀባሽ ቀን ያን ቀን ነው ሰው ሁሉ እኮ ይዞርብሽ። አክታሽን በእጅሽ ተቀብለሽ ብልትሽ ላይ አንተ ማለት ይሄ ነው ብለሽ ወርቁን ስትሰርቢ ያን ጊዜ ወርቁ ስላችሁ ደግሞ የኛን እንዳይመስላችሁ አባባ ወርቁ የሚባል አሜሪካም ይኖራል። ከኛ በላይ ተራጋጭ ዋትስአፕ ዓለም ላይ የነበረ አክታሽን ተቀብለሽ እሱን ለመስደብለሽ እዚህ ብልትሽ ላይ እንዴ እሱን ከሱ ተቀብዬ ካላመጣሁት እሱ አያጠፋም። የጂጂኪያን የስንት ዓመት የያዘ ሰው ነው እሱ። በደንብ ታውቂዋለሽ አንቺ። አሁን ድረስ ይጽፍልሻል። ለምን? እኔ 24 ሰዓት ስለምደዋውለው። አሁን ትቷል፣ እንደ ድሮ አይደለም። ተቀበይ። ኢሞ ላይ ማይልች ማን ዋትስአፕ ላይ ዛሬ እንደዚህ የምታደርጉት ነገር ነገ የቲክቶክ ተቀይሮ ሌላ አፕ ይመጣል። ዛሬ እዚህ ላይ የምታደርጉት መጥፎ ነገር እዛ ላይ ይጸጽታቸዋል። አንቺ አሁን ሴቶች እንደዚህ ሆኖ ምናምን አንቺ ጥንባታም አንቺና ጂጂኪያ ስለ ሴት የምታወሩበት ሞራል የላችሁ። ጂጂኪያን ከጀርመን አንስቶ አሜሪካ ስትሄድ እኮ ወስዶ እንደፈለገ ተጫውቶባት ቪዲዮ ሪከርድ አድርጎ እኮ ነው የለቀቃት። ጂጂና አንቺ ስለ ሴት ስለ ብልግና ስለምናምን የምታወሩበት ምንም አይነት ሞራል የላችሁ። አንድ አይነቶች ናቸው። አንቺና እሷ መጣላት የለባቸው። ሁለታችሁም አንድ አይነት ናቸው። በደንብ ጠንቅቀሽ ታውቂያለሽ ስራሽን፣ ቆሻሻነትሽን። እቺን ልጅ ግን ጥሩልኝ። እኔ ለዚች ልጅ ብዙ መረጃ መሰጠ በደረቁ ስትለፋ ያየዋል።
እቺ ልጅ ጥሩልኝ። እቺ ልጅ ጆከር ይፈልግሻል በሏት። የምትግባቧት እኔ የሀገር መረጃ ሰጣታለሁ። ስለ ሊያሾ እቺ ፎቶዋን ለጥፋ የምታቀርበው አልፎላት። አረ ደሃ እኮ ሲያልፍለት ሰው ላይ የሚቀልድ አንቺን እኮ እርምትምት ብለሽ የምትበይው ጎዳና ላይ ሸራ ላይ የተኛሽ ጅብ አይበላሽ አጀብኔ ለብሰሽ አጀብኔውን ራሱ እኮ የገዛንልሽ አንድ ቁምጣ ለብሰሽ አንድ ወር እኛ ጋር ነበር የምትሰዳደብ። እዛው ተግማምተሽ ጫት እየበላሽ ዛሬ አልፎልሽ የሽንጥ ስጋ እየበላሽ። አይ ሚዲያ ያሳለፈለት ሰው እኮ ሰው ያደረገው ቢሆን አንቺንና ጂጂክያ ጂጂ ገንዳን እኮ ነው። እኔ ደግሞ በፊት ስለማውቃችሁ እንደ ሰውም አልቆጥራችሁ። አንቺ ቱሉላ ቡልቡላ ሴቶችን አንቺ እየሸሽ ያለሽው አንቺ አይደለሽ? ለባለስልጣን ሴት የምታቃጥሪ አንቺ አይደለሽ? አንቺና አብርሃም አይደላችሁ ለባለስልጣን ሴትን የምታቃጥሩ? አዲስ አበባ ውስጥ ያሉ ሴቶችን እያስጠቁማችሁ በፖሊስ እያስገደዳችሁ፣ በተለይ አማራ የሆኑ ሴቶችን እያሳደድሽ አንቺና አብርሃም አይደላችሁ ለባለስልጣን እየጠቆማችሁ ማታ ወንጀለኛ ናችሁ እስከ ቤተሰቦቻቸው የፊጥኝ እያሳሰራችሁ ህፃናትን የምታስደፍሩ? በተለይ የኛ ልጆች አንቺ አይደለሽም ወይ? አብርሃም የሚባለው አብርሃምና አንቺ አይደላችሁ? እውነትሽን ነው። ግን እነዛ ልጆች እኛ ይሄ ነው ብለን ብናወጣቸው ለህይወታቸው አስጊ ስለሆነ ምንም ማድረግ አንችልም። የጊዜ ጉዳይ ነው። ግን አንቺና አብርሃም ስለማን ነው ያነሳሁት? ስለማን ነው? ስለና አዲስ ዓለም በቀደም ኢትዮጵያ ያሉ ብዬ አልተናገርኩም? ማስጠንቀቂያ ተሰጥቷቸዋል። እነዛ ልጆች ለእኔ መረጃ የሰጡ የአንዳንድ ነጥቦችን ነክቻት ነበር። ያን ጊዜ ማስጠንቀቂያ አሰጥተሻቸዋል። አንቺና አብርሃም ላስታውሳቸው፣ አብርሃም የሚባለው ቤተልሔም ዳኛቸው ጋር ሲሰዳደብ የነበረ አሁን ልዕልቲ ጋር ተጣልቶ እየተሰዳደበ ያለ በመንግስት ውስጥ ደህንነት የሚዲያ ደህንነት ነኝ በላይ በቀለ ወያን ከባህር ዳር ወስዶ አዲስ አበባ ቂጡን ያስደከለው አብርሃም ማለት እሱ ነው። እሱና እሷ ሴቶችን እያስገደዳችሁ በተለያየ መንገድ ሴቶችን እህቶቻችንን የሚሸጡ አንቺና አብርሃም ናቸው። ይሄ የለቀኩ ቪዲዮ ያንቺ መሆኑን እንደዚህ ያስመሰክርብሻል። የራስሽን ፎቶ እያመጣሁ የለቀኩ ቪዲዮ የራስሽ መሆኑን ይሄ እንደዚህ አንቺ ነይ አይ ነው ካልሽ ያንን ነይ እውነት ነው የድሮውን ያቀጭነሽ እውነት አንቺ ነሽ ብሎ የሚያምንን ሰው ያው ፊትሽ ስላለ እንጂ አንቺ ነሽ። የለቀኩ ቪዲዮ ግን ገብታችሁ ማመሳከር ትችላላችሁ። እኔ ማንም አይሸውድም። እውነቱን ነግርሻለሁ። እኔን ሿሿ ይሄንን ሰርተ ምናምን ልትይ እኔ አልሰራም። እኔ ያይ ምናምን ሰርቼ አንቺን ለማሸማቀቅ እኔ አልመጣም። ይሄ ግሩፕ ላይ እየገባች ቼክ ማድረግ ትችላለህ። አንቺ ብልታም የሽማግሌ ቅምጥ ከጎንሽ የወጣውን አመድ የመሰለ ከመጥቆሩ የመሻፈፉ እሱን ሰው ይዘሽ አንቺ ገንገበት ለባለስልጣን ቲክታክ ላይ በተለያየ ቦታ መኪና ይዘሽ እየዞርሽ አብርሃም ጋር ሴቶችን የምትሸጪ ቆሻሻ አንቺ አይደለሽ? የኔ አይደለም በይን ይሄ ታፋ የኔ አይደለም በይ። ኧረ ጎበዝ ሸርሙጦች እኮ ናቸው እኛን የሚሰጥ ሚዲያውን እኮ የያዙት እንዳለ ባለጌ እኮ ናቸው። አይሽ እኔ እንደዚህ እኮ ነው የማስመሰክርብሽ። እኔ እንደነ ቤታዮ ምናምን አንቺ ፊንገር ምናምን አለሽ። ለነሱን የመረጃ መስጠት ጠፍቶኛል። ራስሽን ታጠፊያለሽ። እኔ አንቺ ያለሽን ነገር ሁሉ ወላሂ ለአዚም እኔ አንቺ ያለሽን ነገር ብናወጣብሽ ራስሽን ታጠፊያለሽ። ቃል ለምድር ለሰማይ ራስሽን ታጠፊያለሽ።
እነሱ እያልሽ አንቺ እነሱስ በስድብ ነው። እኔ በስድብ አይደለም። እኔ ጠንቅቄ አቅሻለሁ ከማንም በፊት ከማን ሴት ባለጌ መረን ኢትዮጵያን የማትወክሉ ተብላችሁ አንቺና ጂጂ ኪያ ነበራችሁ። ጂጂ እንኳን ተሳደብም ያን ጊዜ ወላሂ ጂጂ እኔ ላቅነ መሰከር መጨረሻ ላይ እየተበላሸ የመጣች መጨረሻ አካባቢ ላይ እንደዛ አይነት ብልግና የላትም ነበር። አንቺ ግን መረን ባለጌ ነበርሽ። ምን አይነት አሳዳጊች ሰካራ ምን አይነት አሳዳጊ ነው የበደላት እየተባልሽ አንቺ የሴተኛ ዳሪ ሊተብለሽ ነበር አይደል የምትሰደብ። እኔ አሁንም የምናገረው እኔን ከመናገርሽ በፊት እኔ ገና ብዙ ጉድሽን ጎለጉልብሻለሁ። ግን ብር ይመልሽልኝ 300 ሪያልን ያን ጊዜ እናቴ ሞተች እናቴ እንዲሆነች ብለሽ ያልሽን ጊዜ ተሰብስበን ያዋጣናትን ወደ 100 ሰው ነው የምንሆነው ያዋጣንልሽ። በዛን ጊዜ $1000 የሰጠሽ አባባ ወርቁን አንደኛ አድሚናችንም ነበር ያን ጊዜ $300 ሪያልን እሺ ካለኝ እንደውም የሱንም ያችን $1000 እቀበላለሁ። አንቺ አራም ሽንት ቤት ቁጭ ብለሽ እስካሪሽ ቪዲዮ አድርገሽ ዋትስአፕ ላይ ስታስቀምጪ የነበርሽ አለሌ አንቺ አሁን ዛሬ ሰው ሆነሽ እኛን እኔ ጋር ታይ ብዬሻለሁ። ታይ ትጎጃለሽ፣ አሁንም ትጎጃለሽ፣ ነገም ትጎጃለሽ፣ ከነገ ወዲያም ትጎጃለሽ። እኔ ዳለቻ ጋር እንደዛ መተሽ ስታሰድብኝ ምን ስትይ ምንድን ነው ያልኩሽ? ባለውለታሽ እኮ ነኝ። ተዋት ኢትዮጵያ ስላለች አትናገሯት ተዋት ነው ያልኩት። አትናገሯት ተዋት፣ ምናልባት ፈርታ ሊሆን ይችላል። እኔ እኮ እንደዚህ ይሄን ትክጀዋለሽ መተሽ ስትገለማመጪ እሺ ሊያየ ይመችሽ፣ እኔ አላስጠቁርሽም ነው ያልኩት። ክብር በሚኖረኝ ሰዓት ክብር በማይኖረኝ ሰዓት ዙረሽ ተደግፈሽ አማራን የሚገል አማራን የሚጨፈጭፍ ደም መጣጭ መንግስት ለጥፈሽ መጣሽ። አብርሃም ጋውነሽ አንድ ሴትን በ100,000 ታባብላላችሁ። ለዛች ሴት የእጅሽ 40,000 ይከፈልሻል ብላችሁ እናንተ 30,000 ትካፈላላችሁ። ከ100,000 ዝቅተኛ 100,000 ነው ሴትን የሚሸጡት። እናትሽ ትበዳለሽ። ገና ይሄን ጉድ ያወጣልሻል። አዲስ ዓለም የምትባለውን ሸሌ አስፈራርተሽ ለሆነ ሰው አልሰጠሻትም። አዲስ ዓለም የምትባለውን አርቲስቷን አንቺና አብርሃም የፊትኛ አሳስራችሁ አልሰጣችኋት። ለምን ታስቂኛለሽ? ኧረ ቆይ እሺ አሁን እኔና አንቺ ጉድ ልንፋላ ነው አይደል? አቤት እኔና አንቺ ጨዋታ ግን በጣም ያምራል። የኔና ያንቺ ፍልሚያ በሚያስጠላ በሚያምር ሁኔታ በጣም ኮፒሊንግ ታፕታፕ አድርጉ። በጣም እናሳምረዋል። እኔና አንቺ እኔ ያስቀመጥኩ ቪዲዮ የአንቺ ካል አይደለ ነይ እግርሽን ቁሚ ክፈች ፓንት ልበሽ ምንም ችግር የለብሽም። ናቅሽ ረዘም ያለ ፓንት ልበሽ አሳይኝ። ይሄ ምልክት የለኝም። አንድ ምልክት ይጀብሻለሁ። አሳይ ግለቢና አሳይ። እውነት ያከለለሽ ኤአይ የሚባል ነገር እኮ ጎበዝ መረጃውን ሁሉ እያበላሽብን። አይ ኮላ ወንዶች ታብላላችሁ ነው። ኮፒ ሊንክ አድርጊ አንቺ ምን አባይ ዝም ብለሽ ቁጭ ብለሽ ስድብ ትማሪያለሽ እንዴ? የገንገበት ስድብ ነው የምትወደው። ኮፒ ሊንክ አድርጊ። ምን አባት ትሰራለህ? ምን አባት ትሰሪያለሽ? ኮፒ ሊንክ አድርጊ። ቁጭ ብለሽ ታፕ ኮፒ ሊንክ አድርጊ። አመፀኛ ነኝ እኔ ጉልበተኛ ነኝ የሚሉ ሴቶችን ዋጋቸውን የምሰጣቸው እነዚህ ትርፍ አለሌዎችን እንደ ሀቢብ አይነቷና እንደ ሊያሹ ያሉትን ቦርኮ ዋጋቸውን የምሰጣቸው እኔና እኔ ብቻ ነኝ። ችግር የለብኝም አለመናገር። ሳከብር አከብራለሁ። ካልተከበርሽ ዋጋሽን እንሰጥሻለሁ። አስገባው 200,000 ምን አባጅን አጣምረ። እኔ የተሳሳተ መረጃ ይዤ አልመጣም። ተው እኔ ጋር አትነጋቂ። እኔ ጋር አሁንም ይቅርብሽ። እኔ ጋር ከተነካካሽ ኢትዮጵያ ህይወትም ያለሽን በአሁኑ ሰዓት አመጣብሻል።
እና እኔ ጋር ባትነካክ ይቅርብሽ፣ ይቅርብሽ፣ አረ ይቅርብሽ። እኔ ብሬን ክፈይ ካልኩሽ ደግሞ በጣም ያስጠላል። ያን ሽማግሌ ደግሞ ካመጣሁብሽ ቲክታክ ላይ በጣም ለተማረሽ ራስሽን የምታጠፊ ግን ያይ ዝም ብለሽ ስጋሽን ስጋ ስታቂ መካሩባሽ ሀብሀብሽን እየቆረሽ ኑሪ። እየቆረሽ ሀብሀብሽን ደረቅ ዳቦሽን መሀሉን እየተለተልሽ እሱ ነው ላንቺ የሚሻል። ለቀኩት። እኔ ምን አገባኝ? እኔ የሚያገባኝ ነገር አለ? ለቀኩት። አንቺንም ሰው እንዲሳለቅብሽ ለቀኩት። አንቺ ሴት ላይ ህፃናት ላይ እየተሳለቅሽ አንዷ ሰራተኛ ለማስመሰል ያንቺንም ይሄ ሰሃን የሚያክል ሙሙሽ ተውጧል። አንቺ ወደላ አንቺም ላይ ሰው ይሳቅብሻል። ሰው እየተቀባበለ ይሳቅብሽ። ሰው የሚያይበት ቴሌግራም ላይ ነው የለቀኩት። ራሴ ግሩፕ መስርቼ ራሴ ነኝ የለቀኩት። ምን አባሽ እንደምታመጫ ይሻል። ምን እንደምታመጫ ይሻል። አብርሃምና አንቺ ምንድን ነው ስራችሁ? ውሎሽን ዞሪ ስታሳድኝ ውለሽ ስጋ ተሸክመሽ ትገቢያለሽ። ስጋ የሰውን ስጋ ሽጠሽ አብርሃም ጋር የሰውን ስጋ ሽጣችሁ አንቺ ስጋ ተሸክመሽ ትመጫለሽ። ሳትበላ ሙት የተባለ ሉጢ ደግሞ ቁጭ ብሎ እሱም ቂጡን ይበደል። ህፃናቶችን አድነሽ ሽጠሽ አንቺ ገረድ የገረድ ልጅ፣ አንቺ ጥንብ የጥንብ ልጅ በየቀን እኮ ነው አንድ አይነት ስድብ እኮ አልሳደብ። በየቀን አንድ አይነት ስድብ እኔ አልሳደብ። እኔ የምሰድብሽ ስድብ ላይ ራስሽ ላይ ያለብሽ ነገር። እኔ የሰደብኩት ሰው ቲክታክ ላይ መጥቶ ሊጽናና ይችላል። እኔ በእኔ ምላስ የተሰደበ ሰው ከጀርባ ሂዶ ሲያለቅስ ነው የምታገኙት። መጨረሻውን አልችል ሲሉ ወጥተው ያለቅሳሉ። በሌላ ነገር አስመስለው ያለቅሳሉ። እኔ ጋር የተነካካ ሰው መጨረሻ ለቅሶ ነው። እኔ ጨካኝ ነኝ። አንስቼ ስትልብሽ ለነገ ያለን ሀቢባን አሁን ይሄን ነገር የነገራት የለም። ማንም ያግዘኝ የለም። ሚሊዮን እኮ አስተናግዳለሁ። እኔ እኮ ለመጀመሪያ በኢትዮጵያ ውስጥ እኮ በዓለማችን ውስጥ ለ8 ሰዓት ያለማቋረጥ ያወራው ሰው እኮ ነኝ። ያለማቋረጥ በኃይለ ቃል 8 ሰዓት ሙሉ ያወራው ሰው እኮ ነኝ። 8 ሰዓት ሙሉ የተረጋገጥኩ ሰው። እኔ ስድብ ያቅተኛል? አይ ተደብቆ ምሳሌ ፋራው እና ፊቴን አስጥቼ ልሳደብ? ፊቴንማ ካሳየው የጌታ ሰው ነው የምሆነው። እመነኝ። ፊቴን እያሳየው ባልሳደብ በክተነ ፋራ ነህ። ለምን ሰው ፈርቻ አይደለም ግን ሸሚ ይዛል። ብዬ እዚህ አፌን ጋውጣ አንቀሟሟሟ ብዬ ደግሞ ፊቴን እያሳየው ልሳደብ? በክትነት እኮ ነው። ከወጣው ማንትን ላይ ከወጣው በቃ አልሳደብም። እየገባይ ግሩፕ ላይ እየገባችሁ ሄዱ። አንበሳኩ ገባ ተመልከት፣ በነፃ ሂድ። ሂድ። እስከዚህኛው ፎቶ ልልቀቅላችሁ። እዩ፣ ይሄን እግሯን እዩት። ከዛ ያንን ቪዲዮ ጋር ሄዳችሁ ገብታችሁ አመዛዝኑት። እዩት፣ ተመልከት። ሊንኩ አለል ባዮ ላይ ሂድ
እየገባች ሴት ናቸው። ሴቶች ብልጦች ናቸው። በደንብ ታያላችሁ። ፈትሹት፣ ፈትሹት። ወገቧንም ሁሉንም